ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የድሮን ጥቃቱ ከፍተኛ ፖለቲካዊ ውሳኔ የተሰጠበት ነው ሲል ህወሓት አስታወቀ። በምርጫ ቦርድ የተሰረዘው ህዝባዊ ወያነ ሓርነት ትግራይ የማዕከላዊ ኮሚቴ ስብሰባ ማድረጉን ገልጾ መግለጫ አውጥቷል። በዚህም ዘለግ ባለውና በትግርኛ ቋንቋ ባወጣው መግለጫ ለአንድ ሳምንት ባከናወነው ስብሰባ የተለያዩ ጉዳዮች ላይ መምከሩን ገልጾ የፖለቲካ ስራዎች መቀጠል እንዳለባቸው መወሰኑን አስታውቋል። ገጥሞት ከነበረው የመፍረስ አደጋ ለመትረፍ መቻሉን የገለጸው ህወሓት አሁን በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝም አስረድቷል። ወቅታዊ ሁኔታ በሚል ደግሞ የተፈናቃዮች ሁኔታ በአሳሳቢ ሁኔታ ላይ እንደሚገኝም ገልጾ የፌዴራል መንግስቱ በፕሪቶሪያል ስምምነት መሰረት ደህንነታቸው በተጠበቀና ዘላቂ በሆነ ሁኔታ ወደ ቤታቸው የመመለስ ግዴታውን እንዲወጣም ጥሪ አቅርበዋል። እንዲሁም መንግስት የህዝባችን መከራን ከሚያራዝም ሸፍጥ እንዲቆጠብ ያለው ህወሓት ጨምሮ ምዕራብ ትግራይን በኃይል የያዙትን ታጣቂዎችና ሰፋሪዎችን በህገ መንግስቱ መሰረት ከትግራይ ሉዓላዊ ግዛት ያስወጣ የሚል መልእክት አስተላልፏል። መግለጫው ሲቀጥልም የኢትዮጵያ መንግስት የፕሪቶሪያል ስምምነት በመጣስ ታጣቂዎችን በማደራጀትና በማስታጠቅ ላይ እንደሚገኝም ገልጾ በዚህም ጦርነት በማቀጣጠል ላይ እንደሚገኝም አስረድቷል። ከዚሁ ጋር በተያያዘ የከፋ መስዋዕትነት እንዲከፈል ያደረገው የድሮን ጥቃት ከፍተኛ ፖለቲካዊ ውሳኔ የተሰጠበት መሆኑንም እንደሚያመላክትም አስታውቋል። መንግስት የከፋ ጥቃት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብም ጥሪ አቅርበዋል። በሶማሊያ የድርቅ ሁኔታው እየተባባሰ በመምጣቱና ለረሃብ የተጋለጡ ሰዎች ቁጥር በመጨመሩ ብሔራዊ አስቸኳይ ጊዜ አዋጅ ማወጇን ተናግሯል። በሶማሊያ ተቋማት፣ የሰብአዊ ተቋማት፣ ዓለም አቀፍ አጋሮች የምግብ አቅርቦት በማሻሻል የንጹህ መጠጥ ውሃ አቅርቦትን በማሻሻልና ለዘላቂያዊ የአየር ንብረት ተጽዕኖ ለመከላከል አፋጣኝ እርምጃ እንዲወስዱም ጠይቃለች። ከፊል ራስ ገዟ ፑንትላንድም 1 ሚሊዮን ሰዎች በድርቁ ሊጠቁ እንደሚችሉም ገልጻ ማስጠንቀቂያም ሰጥታለች። ከባለፈው ጥቅምት ወር ጀምሮ በሶማሊያ የሚገኙ ከ4 ሚሊዮን በላይ ሰዎች ለምግብ እጥረት ሲጋለጡ 2 ሚሊዮን ያህሉ ህጻናት ናቸው። በሶማሊያ የድንበር አካባቢዎች ውሃና ግጦሽ በመጥፋቱም ሰዎች ወደ ኢትዮጵያና ኬንያ ድንበር አካባቢ ወጣ ገባ እያሉ እየኖሩም እንደሆነም ተሰምቷል። ኢጋድ ከቀናት በፊት በሶማሊያ፣ ኢትዮጵያና ኬንያ ያለውን ድርቅ እየተባባሰ መምጣቱን ገልጾ ማስጠንቀቂያም እንደሰጠም ይታወሳል። በምስራቅ አርሲዋ ሸርካ ወረዳ የአንድ ቤተሰብ አባላት ሌሊቱን መገደላቸውን ምንጮች ለአደባባይ ሚዲያ ተናገሩ። አራተኛው የጥቃቱ ሰለባ ቆስሎ መትረፉን ታውቋል። በሸርካ ወረዳ ጋዶ ጉና ከተባለ ከተማ በግምት 10 ኪሎ ሜትር ይርቃል በተባለው ስፍራ ነው ጥቃቱ የተፈጸመው። አርብ ለቅዳሜ አጥቢያ በዚህ ጥቃት የተገደሉት 2 ኦርቶዶክሳውያን ክርስቲያኖች አቶ ባትሪ ካሳና አቶ ሰለሞን ካሳ እንደሚባሉም የታወቀ ሲሆን ሌላኛው በግልጽ ስሙም አልተገለጸም። በናይጄሪያ ታጣቂዎች ከ200 በላይ ተማሪዎች ከትምህርት ቤት አግተው ወሰዱ። በማዕከላዊ ናይጄሪያ የሚንቀሳቀሱ ታጣቂ ቡድኖች አርብ ዕለት ወደ አንድ የካቶሊክ ትምህርት ቤት በመግባት ከ200 በላይ ተማሪዎች አግተው መውሰዳቸው ተሰማ። ይህ በዚህ ሳምንት የደረሰው ሁለተኛው የጅምላ እገታ ነው። እገታው የተፈጸመው በኒጀር ግዛት ፓፓሪ በሚገኘው የቅድስት ማርያም ትምህርት ቤት ሲሆን ባለስልጣናቱ በጸጥታ ስጋት ምክንያት ሁሉም አዳሪ ትምህርት ቤቶችን በጊዜያዊነት እንዲዘጉ ትዕዛዝ ሰጥተው ነበር። የናይጄሪያ ክርስቲያኖች ማህበር እንደገለጸው አርብ ማለዳ ታጣቂዎች ወደ ትምህርት ቤቱ በመግባት ከ215 ተማሪዎችና 12 ሰራተኞች ወስደዋል። ናይጄሪያ ከቅርቡ ቀናት ወዲህ በታጣቂዎች ቡድን የሚፈጸሙን አዲስ ጥቃቶችን እያስተናገደች ነው። ሰኞ ዕለት በኬቢ ግዛት ከሚገኘው አዳሪ ትምህርት ቤት ሙስሊም ናቸው የተባሉ ከ20 በላይ ሴት ተማሪዎች ታግተው ተወስደዋል። በከዋራ ግዛት የሚገኝ አንድ ቤተክርስቲያን የአምልኮ ስነስርዓቱን በቀጥታ ስርጭት እየተላለፈ በተፈጸመበት ጥቃት 2 ምዕመናን ሲገደሉ 38 ደግሞ ታግተው ተወስደዋል። ፕሬዚዳንት ቦላ ቲኑቡ እኒህን የጸጥታ ጉዳዮች ለመፍታት በሚል በዚህ ሳምንት መጨረሻ በደቡብ አፍሪካ የሚገኘው የቡድን 20 ጉባኤ ላይ እንደሚሳተፉም አስታውቀዋል። የወይራ ሰፈር ፍኖተ ገነት ቅድስት አርሴማ ቤተክርስቲያን ሙሉ በሙሉ በእሳት ቃጠሎ ወደመ። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የወይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን የሚገኝ ሲሆን ዛሬ ሌሊት በእሳት አደጋ ምክንያት የቅድስት አርሴማ ቤተክርስቲያን ሙሉ በሙሉ ወድሟል። የቃጠሎ መነሻ የኤሌክትሪክ መስመር ችግር እንደሆነም የገለጸ ሲሆን ከታቦቱ በስተቀር ሌላ ንዋያተ ቅድሳት ሙሉ በሙሉ በአደጋው ምክንያት መውደማቸው ነው የተገለጸው ሲል የአዲስ አበባ ሀገረ ስብከት ሚዲያ ዘግቧል።
በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ ዛሬ በንጹሃን ዜጎች ላይ በተፈጸመ ጥቃት ከ40 በላይ ሰዎች መገደላቸው ታወቀ። በኩጂ ተብሎ በሚጠራው በዚህ ቀበሌ በ2013 ዓ.ም 298 ሰዎች በጉሙዝ ታጣቂዎች የተገደሉበትና በጅምላ የተቀበሩበት ቀበሌ መሆኑ ይታወሳል። በአፋር ክልል የተከሰተው የእሳተ ገሞራ ፍንዳታ በንቁ ቅልጥ አለቶች መብላላት ምክንያት የተፈጠረ ነው አሉ በአዲስ አበባ ዩኒቨርሲቲ የጂኦ ፊዚካል ህዋ ሳይንስ እና አስትሮኖሚ ተቋማት የሴስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ በአፋር ክልል ለረፋድ 4 ሰዓት ላይ በኤርታሌ ከወትሮ በተለየ መልኩ የእሳተ ገሞራ ፍንዳታ የተከሰተ ሲሆን በአካባቢው ከፍተኛ የጭስ ደመና ፈጥሯል። ኃላፊው ለፋና ዲጂታል እንደገለጹት ከባድ የተባለው የእሳተ ገሞራ ፍንዳታ የተከሰተው በኤርታሌ ደቡባዊ ክፍል 10 ኪሎ ሜትር አቅራቢያ ሲሆን ሁኔታውን ለማጥናት የጂኦ ፊዚክስ ተመራማሪ ወደ አካባቢው ተልከዋል። የዳናኪል ዝቅተኛ ስፍራ ንቁ ስምጥ ሸለቆ እየተካሄደበት የሚገኝ ስፍራ መሆኑን ገልጾ የዛሬው የእሳተ ገሞራ ፍንዳታ እንደ ወትሮ ሁሉ በንቁ አለቶች መብላላት የተከሰተ መሆኑንም አብራርተዋል። በአካባቢው ቅልጥ አለቶች በየጊዜው እንደሚፈጠሩና በዚህም ከዝቅተኛ እስከ ከፍተኛ የእሳተ ገሞራ ፍንዳታ እንደሚከሰትም ተናግረዋል። ፍንዳታውን ተከትሎ ጠጠርና ድንጋዮችን ወደ ሰማይ እንደሚወረውሩና ከፍተኛ ጭስ እና እሳት ነክ አመድ ሊያስከትል ይችላል ያሉት ኃላፊው የአካባቢው ማህበረሰብ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ አሳስበዋል። የኤርታሌ እሳተ ገሞራ በኢትዮጵያ ከሚገኙ ንቁ እሳተ ገሞራዎች አንዱ ሲሆን ከዚህ ቀደም በተለያዩ ጊዜያት ተመሳሳይ ፍንዳታዎች መከሰታቸው ይታወሳል። ኢትዮጵያ ከአባይ ወንዝ ከፍተኛ መጠን ያለው ውሃ እየለቀቀች ነው ስትል ግብጽ ስሞታ አቀረበች። የግብጽ የውሃ ሀብትና መስኖ ሚኒስቴር ባወጣው መግለጫ ኢትዮጵያ ከህዳሴ ግድብ ላይ ከፍተኛ ያልተቀናጀ ውሃ መልቀቋን ገልጾ በዚህ በታችኛው ተፋሰስ ላይ ከዚህ ቀደም ታይቶ የማይታወቅ ጅረት ማስከተሉን አስረድቷል። ሚኒስትሩ እንዳለው ሴፕቴምበር 10 ቀን የተለቀቀው የውሃ መጠን 485 ሚሊዮን ሜትር ኪዩብ ውሃ የነበረ ሲሆን ሴፕቴምበር 27 ግን የተለቀቀው ውሃ መጠን 780 ሚሊዮን ደርሷል። በህዳሴው ግድብ ላይ የሪሞት ሴንሲንግ ጥናት ማድረጉን ያስታወቀው ሚኒስትሩ በዚህ 1 ሜትር የሚሆን ውሃ መለቀቁን ገልጾ ይህ ከተፈጥሯዊ የአባይ ወንዝ የውሃ ፍሰት ወደ 2 ቢሊዮን ሜትር ኪዩቢክ የሚሆን ተጨማሪ ውሃ መለቀቁን እንደሚያመላክት አስረድቷል። መግለጫው ሲቀጥልም በአባይ ወንዝ ፍሰት ላይ ግልጸኝነትና ተከታታይነት ያለው ቁጥጥር እንዲደረግና ኢትዮጵያ በተናጠልና በህገወጥ መንገድ የምታደርገውን የውሃ አስተዳደር አደጋ እንደሚያስከትል ማሳሰቡን አውስቷል። ከዚህ ቀደም በግድቡ በውሃ ፍሰት ላይ ተለዋዋጭ እርምጃዎች መውሰዷን ያስታወቀው መግለጫው በዚህ ወር ደግሞ ማለትም ከኖቬምበር 1 ቀን እስከ 20 ከፍተኛ መጠን ያለው ውሃ እንደለቀቀች አስረድቷል። በተጠቀሱት ቀናት ውስጥ የለቀቀችው ውሃ መጠን በቀን በአማካኝ 180 ሚሊዮን ኪዩቢክ ሜትር መሆኑን ገልጾ በዚህ ወቅት ከዚህ ቀደም የሚለቀቀው ውሃ 100 ሚሊዮን እንደነበረም ተጠቅሷል። ይህ ከመደበኛ የውሃ ፍሰት በ80% የጨመረ ሆኖ መገኘቱን ያስታወቀው ሚኒስትሩ እነዚህ ተደጋጋሚ እርምጃዎች በኢትዮጵያ ግድብ አሰራር ቴክኒካዊና ሳይንሳዊ ቁጥጥር አለመኖሩን ያሳያሉ ብለዋል። ይህ በእንዲህ እንዳለ አንድ የግብጽ ውሃ ሀብት ሚኒስቴር ከፍተኛ ባለስልጣን አልማናስ ለተሰኘው ጋዜጣ በሰጡት መግለጫ መንግስት እንዲህ አይነት ሁኔታዎችን ይከሰታል ብሎ በመስጋት የቶሽካን አቅም ሲገነባ መቆየቱን አስረድተዋል። ስማቸው እንዲጠቀስ ያልፈለጉት እኚህ ባለስልጣናት ግብጽ የሳተላይት ምስሎችንና የሃይድሮሎጂ ሞዴሎችን በመጠቀም በግድቡ ላይ ከፍተኛ ክትትል እያደረገች መሆኑን ገልጸው ይህ ደግሞ በግድቡ ላይ ያለውን ለውጥ ተረድታ በፍጥነት ግብረ ምላሽ እንድትሰጥ እንዳስቻላትም አስታውቀዋል። በአባይ ወንዝ ከፍተኛ መጠን ያለው ውሃ በሚለቀቅበት ወቅት ወደ አስዋን ግድብ ከመድረሱ በፊት በቶሽካ ውሃ ማሳለፊያ በኩል እንደሚያልፍ የጠቀሱት ባለስልጣናቱ በዚህ የተነሳ ቶሽካን ማጠናከር ማስፈለጉንም አስረድተዋል። የማዕድን ሚኒስቴር ህገወጥ የማዕድን ንግድና ኮንትሮባንድ ለመግታት በሚል በአገሪቱ ውስጥ የማዕድን ምርቶች በአየር ትራንስፖርት ማጓጓዝ ላይ ገደብ መጣሉን አስታውቋል። ገደቡ የመጣው በሲቪል አቪዬሽን ዋና ደህንነት መምሪያ አማካኝነት ሲሆን ከክልሎች በአውሮፕላን ተጭኖ ወደ መሀል ሀገር የሚመጣ ማዕድን አቅጣጫ ቀይሮ በኮንትሮባንድ እንዳይወጣ ለመከላከል ያለመ መሆኑን ተገልጿል። በማዕድን ሚኒስቴር የማዕድናት ግብይት መሪ ስራ አስፈጻሚ የሆኑት ዶክተር ኢዮብ በቀለ እንዳብራሩት ይህ አሰራር ከተጀመረ በኋላ ህጋዊ ኤክስፖርት አድራጊዎች በኤሌክትሮኒክስ ሲንግል ዊንዶው ሲያመለክቱ ሚኒስትሩ ለሲቪል አቪዬሽን ደብዳቤ በመጻፍ ማዕድኑ እንዲጓጓዝ እየተስተናገዱ ይገኛሉ። ሆኖም ይህ አሰራር ከክልሎች ማዕድን በማሰባሰብ ለአዲስ አበባ ነጋዴዎች ሲያቀርቡ ለነበሩ ቀጥተኛ ኤክስፖርት አድራጊ ላልሆኑ አካላት ምቹ ያልሆነ ሁኔታ ፈጥሯል። ይህ የተገለጸው ከሰሞኑ የማዕድን ሚኒስቴር የ2018 በጀት ዓመት የ3 ወራት እቅድ አፈጻጸም በተመለከተ ለህዝብ ተወካዮች ምክር ቤት ባቀረበው ሪፖርት ወቅት ነው። በዚህም ሪፖርት ወቅት እንደገለጸው ከወርቅ ውጪ ባሉ ማዕድናት የሚገኘው የውጭ ምንዛሬ መጠን ቅናሽ ማሳየቱ ሚኒስትሩ ገልጿል። በሩብ ዓመት $9 ሚሊዮን ለማግኘት ታቅዶ $8.4 ሚሊዮን ብቻ ተመዝግቧል ተብሏል።
መቀነሱ በዋነኛነት ከወርቅ ቀጥሎ ከፍተኛ ውጭ ምንዛሪ ያስገኙ የነበሩት ታንታለምና ሊቲየም በብዛት በአነስተኛ ማዕድን አውጪዎች ይመረቱ ስለነበረ አብዛኛዎቹ አውጪዎች ከቅርብ ጊዜ ወዲህ በስራ ላይ ባለመሆናቸው የማዕድን አቅርቦቱ መቋረጡ እንደሆነ አስረድተዋል። ከዚህ በተጨማሪም በሰቆጣ የከርሰ ምድር ውሃ ፍለጋ ፕሮጀክት ላይም የአፈጻጸም መቀዝቀዝ መታየቱን ተገልጿል። የኢትዮጵያ ጂኦሎጂካል ኢንስቲትዩት ዋና ዳይሬክተር ኢጃራ ተስፋዬ እንዳሉት ከታቀደው 400 ሜትር ውስጥ 20 ሜትር ብቻ ለመቆፈር የታቀደው በተመረጡት ቦታዎች ላይ ሰብል ስለነበረ ማንሳቱን ከማህበረሰቡ ጋር ግጭት ሊፈጥር ይችላል በሚል ስጋት ነበር። በአሁኑ ጊዜ ቁፋሮው ወደ 140 ሜትር ከፍ ያለ ሲሆን በቀጣዩ ሩብ ዓመት ሙሉ በሙሉ የማካካሻ ስራ እንደሚሰራ አስታውቀዋል። የማዕድን ዘርፉ በስትራቴጂ ለማሻሻል የድንጋይ ከሰል ጥራት ለማረጋገጥ የማጠቢያ ፋብሪካዎች እየተገነቡና ለጌጣጌጥ ማዕድን የሀገር ውስጥ የቴክኖሎጂ አቅም በመገንባት ላይ ቢሆንም የሎጂስቲክና የፋይናንስ ውስንነቶች የዘርፉን አጠቃላይ እድገት አጨናንቆት መቆየቱን ጠቁመዋል። በቤኒሻንጉል ጉሙዝ የሸኔ ታጣቂዎች ከ40 በላይ ሰዎች መግደላቸውን ነዋሪዎችና ባለስልጣናት ተናገሩ። ቀበሌው ሚሊሻ መሆናቸውን የገለጹት ግለሰብ ደግሞ በጥቃቱ ስለተገደሉ ሰዎች ተጠይቀው ሲመልሱ ሴት 15፣ ህጻናት 16፣ አዛውንት 4፣ ሚሊሻ 5 በማለት በታጣቂዎቹ የተገደሉትን ሰዎች በጾታና በእድሜ ዘርዝረዋል። ቅዳሜ ዕለት 40 ሰዎች መቅበራቸውን የተናገሩት እኚህ ነዋሪ እሁድ ዕለት ደግሞ ለተሻለ ሕክምና ወደ ሌላ ስፍራ ከተላኩት መካከል 2 ሰዎች ሞቱ መምጣታቸውን ገልጸዋል። በጥቃቱ የሚጠቡት 6 ህጻናት መገደላቸውን ገልጸው በአጠቃላይ ህጻናት በሚል የመደቧቸው እድሜያቸው ከ15 ዓመት በታች መሆኑንም ተናግረዋል። ቀይ መስቀል 2900 የሚጠጉ ሰዎችን ከስራ ሊቀንስ ነው። የዓለም አቀፉ የቀይ መስቀል ኮሚቴ በለጋሾች አስተዋጽኦ መቀነስ ሳቢያ የ2026ን በጀት በ17 በመቶ በመቀነሱ በዓለም ዙሪያ የሰው ኃይል ቅነሳ አድርጓል። ኮሚቴው በለጋሾች አስተዋጽኦ መቀነስ ምክንያት የ2026 በጀቱ በ17 በመቶ በመቀነስ ወደ 2900 የሚጠጉ የሙሉ ጊዜ የስራ ቦታ በዓለም ዙሪያ እንደሚያስወግድም አስታውቋል። በአሁኑ ወቅት ከ18000 በላይ ሰራተኞች ያሉት ኮሚቴው በከፍተኛ የሰብአዊ እርዳታ ፍላጎት ወቅት ይህንን ከባድ ውሳኔ ለመውሰድ ተገዷል። ለ2026 ዓመት የ1.8 ቢሊዮን የስዊስ ፍራንክ በጀት አጽድቋል። ይህ ካለፈው ዓመት ጋር ሲነጻጸር የ17 በመቶ ቅናሽ ያሳያል። ይህ ቅናሽ ድርጅቱ ከ18000 በላይ ከሆኑ ሰራተኞች ውስጥ ወደ 2900 የሚጠጉ የሙሉ ጊዜ የስራ ቦታዎች እንዲቀንስም አስገድዷል። የኮሚቴው ፕሬዝዳንት ማሪያና ስፓሊያሪች የጦርነት መባባስ የእርዳታን ፈንድ ላይ የሚደረጉ ቅናሾችና የዓለም አቀፍ የሰብአዊ ሕግ ጥሰቶች ስር እየሰደደ መቻቻል አደገኛ በሆነ ሁኔታ እየተገጣጠሙ ነው በማለት የችግሩን አስከፊነት ገልጸዋል። የዩኤስኤዲ ድጋፍ ሙሉ በሙሉ በመቋረጡ ለስደተኞች መቅረብ ከሚገባው ምግብ ውስጥ 40 በመቶ ብቻ እየቀረበ ነው ተባለ። የስደተኞችና ከስደተኞች ተመላሽ አገልግሎት የዩኤስኤድ ድጋፍ ሙሉ በሙሉ መቋረጡን ተከትሎ ለስደተኞች መቅረብ ከሚገባው ምግብ ውስጥ 40 በመቶ ብቻ እየቀረበላቸው መሆኑን የሩብ ዓመት አፈጻጸሙን ለውጭ ግንኙነትና ሰላማዊ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት አስታውቋል። የተቋማቸውን የሩብ ዓመት አፈጻጸም ያቀረቡት የአገልግሎቱ ዋና ዳይሬክተር ወይዘሮ ጠቢባ ሀሰን አሁን ላይ ኢትዮጵያ ውስጥ በተለያዩ ክልሎች በ1.1 ቢሊዮን በላይ ስደተኞች ተጠልለው እንደሚገኙ በማመልከት ከእነዚህም ውስጥ በጋምቤላ ክልል ከደቡብ ሱዳን የመጡ ከ400,000 በላይ ስደተኞች እንደሚገኙና ካሉ ስደተኞች ውስጥ የደቡብ ሱዳን ስደተኞች ከፍተኛ ቁጥር መያዛቸውን ተናግረዋል። ለስደተኞች የሚቀርበው የምግብ አቅርቦት በተመለከተ ከዚህ ቀደም መቅረብ ከነበረበት 65 በመቶ ብቻ የሚቀርብ እንደነበርና አሁን ደግሞ ቁጥሩ አሽቆልቁሎ 40 በመቶ መድረሱን አብራርተዋል። ዩኤስኤዲ ድጋፉን ማቆሙን ተከትሎ አሁን ላይ ስደተኞች አስቸጋሪ ሁኔታ ውስጥ መሆናቸውን አስታውቋል። በተለይም ከስደተኞች ድጋፍ ጋር በተገናኘ የሌሎች ሀገራት ተሳትፎ እምብዛም በመሆኑ ችግሩ በይበልጥ እንዳባባሰው ጠቅሰው ተቋማቸው ሌሎች ምንጮችን በአማራጭ ለመጠቀም ማቀዱንም አመላክተዋል። አሁን ላይ ስደተኞች ተቀብለው እያስተናገዱ ላሉ ክልሎች ድጋፎች እየተደረገ መሆኑንም አስገንዝበዋል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በበኩሉ በቀጣይ ተቋሙ ላይ ያሉ ችግሮችን በሚገባ በማሳወቅ ድጋፍ የሚገባቸውንም አማራጮች መከተል እንደሚገባው አቅጣጫ ሰጥቷል። ታህሳስ 3 ቀን 1993 በቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የተፈረመው የአልጀርስ ስምምነት ባለ 6 አንቀጽ ሰነድ ሲሆን 4 መሰረታዊ ግቦች እንዳሉትም ይታወቃል። የኢትዮጵያ መንግስት ስምምነቱን ባከበረ መንገድ እየተጓጓዘ ቢሆንም ኤርትራ በኢትዮጵያ ላይ እየፈጠረች ያለውን ተጽዕኖ ስምምነቱን ማቋረጥ የሚያስችል ነው የሚሉት የጂኦ ፖለቲካል ስትራቴጂክና ሴኩሪቲ ተንታኝ ያፌት መኮንን አሁን ላይ ኢትዮጵያ የአልጀርስ ስምምነት ማቋረጥ ይጠበቅባታል ብለዋል። አስቀድሞ ስምምነቱ ላይ ክፍተት እንደነበረ በማንሳት
እንዲሁም ኤርትራም የስምምነቱ አካል በግልጽ እየጣሰች በመሆኑ የህዝብ ተወካዮች ምክር ቤት ስምምነቱን በመሰረዝ ወደ ድርድር እንደሚገባ አቶ ያፌት ተናግረዋል። ስምምነቱ አስቀድሞም ችግር ያለበት እንደነበር የሚያመለክቱት የዓለም አቀፍ ግንኙነት ባለሙያዎች ዶክተር ግደይ ደገፋ የኢትዮጵያ መንግስት ይሁን የኤርትራ መንግስት ስምምነቱን አላከበሩም ሲሉም ተናግረዋል። አሁን ላይ እየተፈጠረ ያሉ ውዝግቦች በብሔራዊ ጥቅም እየተተረጎመና የስልጣን ጥቅም ትርጉም ላይ ከፍተኛ የግንዛቤ ችግር በመኖሩ እንደሆነ ያነሱት ባለሙያዎቹ ስምምነቱን ከማፍረስ ይልቅ በዓለም አቀፍ ህጉ ችግሮቻቸውን ለመፍታት መሞከር ይሻላል ይላሉ። ዓለም አቀፍ የህግ ባለሙያዎች አቶ ጥጋቡ ደሳለኝ መንግስት ለስምምነቱ ተገዢ መሆን እንደሚገባም ነው የተናገሩት። ስምምነቱ አስቀድሞ ጥናት ሊደረግበት ይገባ እንደነበር ያነሱት ባለሙያው ኢትዮጵያ አሁን ላይ ስምምነቱን አላከብርም ካለች የዓለም አቀፍ ድንበር ኮሚሽን የሰጠውን የድንበር ላይ ውሳኔ አላከብርም እንደማለት የሚቆጠር መሆኑን ስምምነቱን መሰረዝ እንደማትችልና በሀገሪቱ ላይ የሚያሳድረውን ተጽዕኖ ቀላል እንደማይሆን ተናግረዋል። የጂኦ ፖለቲካል ስትራቴጂክና ሴኩሪቲ ተንታኝ ያፌት መኮንን ግን ኤርትራ ዓለም አቀፍ የድንበር ኮሚሽን ለኢትዮጵያ የወሰነውንና የአልጀርሱ ስምምነት አካል የሆነውን ህግ ቀድማ በመጣስ የኢትዮጵያን ግዛት በመቆጣጠሯ ኢትዮጵያ ስምምነቱን ብታፈርስ ተጠያቂ አያደርጋትም ባይ ናቸው ሲል መናኸሪያ ኤፍኤም ዘግቧል። በኢትዮጵያና ኬንያ ድንበር 2 ሰዓታት የዘለቀ የተኩስ ልውውጥ መካሄዱ ተሰማ። በአካባቢ የተሰራጩ መረጃዎች እንደገለጹት የተኩስ ልውውጥ የተካሄደው ቅዳሜ ምሽት ላይ ነው። በኢትዮጵያ ውስጥ የሚገኙ የዳሳነሽ ጎሳ አባላት ታጣቂዎች ወደ ኬንያ ድንበር 1 ኪሎ ሜትር ዘልቀው በመግባት የተኩስ ሩምታ መክፈታቸውን ዘገባዎች አስታውቀዋል። በሞያሌ ከተማ ውስጥ የተፈጠረውን ይህ ክስተት ተከትሎ የኬንያ ሞያሌ ፖሊስ ከድንበር ጠባቂ አባላትና ከአካባቢው ጸጥታ አካላት ጋር በመሆን ምላሽ መስጠታቸውን ዘገባዎች አስታውቀዋል። የተኩስ ልውውጡ 2 ሰዓታትን የዘለቀ እንደነበረም ገልጸው ይህ የተኩስ ልውውጥ ሊበርድ የቻለው የኬንያ መከላከያ ኃይል አባላት በስፍራው መድረሳቸውን ተከትሎ ሲሆን በተኩሱ ምን ጉዳት እንደደረሰ እስካሁን በይፋ የተገለጸ ነገር የለም። ይሁንና የኬንያ ጋዜጠኞች ከኬንያ የጸጥታ አካላት የተጎዳ ሰው እንደሌለ ገልጸው ከኢትዮጵያውያኑ ታጣቂዎች የመቁሰል አደጋ የደረሰባቸውም እንዳሉም አስታውቀዋል። እንደ ዘገባዎቹ ከሆነ የትናንቱ ተኩስ ሊከፈት የቻለው ቀደም ሲል በኢትዮጵያውያኑ ጎሳዎች ላይ አንድ ሰው መገደሉን ተከትሎ በተሰጠ የበቀል እርምጃ ነው። በአካባቢው ለጊዜው ሁኔታዎችን ለማረጋጋት የተቻለ ቢሆንም ውጥረቱ ግን አሁንም እንደሰፈነ መሆኑንም ዘገባዎች አስረድተዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን ከቱርኩ አቻቸው ረሲፕ ታይብ ኤርዶጋን ጋር በስልክ ውይይት ማድረጋቸው ተገለጸ። በውይይቱ ወቅት ፕሬዝዳንት ኤርዶጋን ቱርክ ሩሲያና ዩክሬን ለማቀራረብ የሚደረግ ጥረቶችን ለመደገፍ ዝግጁ መሆኗን ገልጸው በተለይም በሁለቱ ሀገራት መካከል ቀጥተኛ ድርድር እንዲካሄድ ቱርክ ለማመቻቸት ፈቃደኛ መሆኗን አቅርበዋል። የሩሲያ መንግስት በበኩሉ ፕሬዝዳንት ፑቲን የቀረቡትን አዳዲስ ሀሳቦች በአጠቃላይ በቅርብ ጊዜ ከተደረጉ ዲፕሎማሲያዊ ግንኙነት ጋር የሚጣጣሙ እንደሆነ አድርገው እንደሚመለከቷቸው አስታውቀዋል። የክሬምሊን መግለጫ ቭላድሚር ፑቲንን በመጥቀስ እንዳለው እነዚህ ሀሳቦች እኛ በተመለከትነው ቅጂ መሰረት በአላስካ ከተካሄደው የሩሲያ አሜሪካ ስብሰባ ውይይቶች ጋር የሚጣጣሙ ናቸው። ፕሬዝዳንቱም አክለው በመርህ ደረጃ ለመጨረሻ የሰላም ስምምነት መሰረት ሆነው ሊያገለግሉ ይችላሉ ማለታቸውንም በመግለጫው አመላክተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የትራምፕ አስተዳደር ጦርነቱን ለማቆም ያቀረበውን የሰላም እቅድ ትልቁ ችግር በሩሲያ ኃይል የያዘቻቸውን ግዛቶች በሕግ እውቅና ስጡ የሚለውን ነጥብ መሆኑን ሰኞ ዕለት ገለጹ። የአሜሪካና የዩክሬን ባለስልጣናት ቅዳሜና እሁድ በስዊዘርላንድ ጄኔቫ ተገናኝተው ዋይት ሀውስ ባቀረበው ባለ 28 ነጥብ የሰላም እቅድ ላይ ተወያይተዋል። ፕሬዝዳንት ዶናልድ ትራምፕ በምስጋና ቀን ስምምነት ላይ ለመድረስ እየገፉ ሲሆን እቅዱ የመጨረሻ አይደለም ብለዋል። በንግግሩ የተሳተፉት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጣም ትርጉም ያለው መሻሻል መታየቱን ገልጸው ነገር ግን ገና የሚቀሩ ስራዎች አሉ ብለዋል። ፕሬዝዳንት ዜሌንስኪ በበኩላቸው ለስዊድን ፓርላማ ባደረጉት ንግግር የአሜሪካን እቅድ ቁልፍ ነጥብ አጥብቀው ተቃውመዋል። ፑቲን የሰረቀው በሕግ እውቅና እንዲያገኝ ይፈልጋል፣ ዋናው ችግር ይህ ነው ሲሉ ተናግረዋል። የዩክሬን አምባሳደር ኦልጋ ስቴፋኒሽና ይህ እቅድ ስለፍትህ ሳይሆን ጦርነቱን ስለማቆም ብቻ ነው ሲሉ ሀገራቸው ሁሉንም ነጥቦች እንዳልተቀበለች ገልጸዋል። ይህ በእንዲህ እንዳለ የሩሲያ ፕሬዝዳንት ፑቲን ከዚህ ቀደም እቅዱ መሰረት ሊሆን እንደሚችል ገልጸው ዩክሬን እምቢ ካለች ግን ሩሲያ ተጨማሪ መሬት እንደምትይዝ አስጠንቅቀው ነበር። የክሬምሊን ቃል አቀባይ ዛሬ እንዳሉት ሩሲያ በጄኔቫ የተሻሻለውን ሰነድ እስካሁን በይፋ አልተቀበለችም። የሰላም ንግግሩ በሚካሄድበት ወቅት በዩክሬን ካርኪቭ ከተማ በደረሰ የድሮን ጥቃት 4 ሰዎች ሲሞቱ 13 ሰዎች መቁሰላቸውን የዩክሬን ባለስልጣናት አስታውቀዋል።
በኢትዮጵያ በፍጥነት እያደገ ባለው የዲጂታል ፋይናንስ ዘርፍ የፋይናንስ ተቋማት የሳይበር ጥቃት ሲደርስባቸው የደንበኞችን አመኔታ እንዳናጣና ዝናችንን እንዳይጎዳ በሚል ስጋት ጥቃቱን ሪፖርት ከማድረግ እየተቆጠቡ መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። ይህ የተቋማት ዝምታ ወንጀለኞች የተሳካላቸውን የጥቃት ዘዴ በሌሎች ተቋማት ላይ በቀላሉ እንዲደግሙትም በማድረግ የሀገሪቱ የጸጥታ ክፍተት እያሰፋው መሆኑን ተገልጿል። ይህ የተገለጸው የኢትዮጵያ ንግድ ባንክ ባዘጋጀው የሳይበር ደህንነት ፎረም ላይ ነው። ተጨማሪ መረጃዎች ከፎረሙ ኢትዮ ቴሌኮም የቴሌ ብር የሞባይል ገንዘብ መድረክ በየቀኑ ከ220 በላይ የሳይበር ጥቃት ሙከራዎች እንደሚገጥሙትም ገልጿል። ይህም ካለፈው ዓመት ከ20% ጭማሪ አሳይቷል። አዲሱ ስጋት በአርቲፊሻል ኢንተለጀንስ የሚታገዙ የሳይበር ጥቃቶች አሁን አንዱ ጥቃት ለመፈጸም 39 ሰከንድ ብቻ እየወሰደባቸው መሆኑን ጠቁሟል። የኢትዮጵያ ንግድ ባንኩ ወደ ዜሮ አሜኔታ የደህንነት ሞዴል መሸጋገሩን ገልጾ የሳይበር ደህንነት አስተዳደር ክፍሉ ወደ ምክትል ፕሬዝዳንት ደረጃ ማሳደጉን አስታውቋል። በመፍትሄነትም የፋይናንስ ተቋማት ስማቸው ሳይገለጽና ሚስጥራቸው ተጠብቆ ስለደረሰባቸው ጥቃት መረጃ የሚለዋወጡበት ገለልተኛ ሶስተኛ ታማኝ አካል ለማቋቋም እየተሰራ መሆኑን ገልጿል። በሱዳን ስደተኛ ካምፕ የሚገኙ ኢትዮጵያውያን የተቃውሞ ሰልፍ አደረጉ። በሱዳን ተንዳባይ ስደተኞች ካምፕ የሚገኙ ኢትዮጵያውያን ስደተኞች በትናንትናው ዕለት የተቃውሞ ሰልፍ ያደረጉ ሲሆን በተቋማቸው የዓለም ምግብ ፕሮግራም WFP ውሳኔ እንዲቀበል ጠይቀዋል። ድምጻችን ይሰማ፣ የስደተኞች መብት ይከበርና ዓለም አቀፉ ማህበረሰብ ችግራችንን የሚሉትን ሌሎች መፈክሮች ይዘው በካምፕ ውስጥ ተቃውሞ ያሰሙት እነዚህ ኢትዮጵያውያን WFP የሚሰጣቸውን እርዳታ በገንዘብ ከሚሆን ይልቅ በምግብ መልክ እንዲሆን አሳስበዋል። ሰልፈኞቹ እንደተናገሩት ድርጅቱ ቀደም ሲል የምግብ ሬሽን ያከፋፍላቸው የነበረ ሲሆን ከቅርብ ጊዜ ወዲህ ግን ለእያንዳንዱ ስደተኛ በወር 14900 የሱዳን ፓውንድ እየሰጣቸው ይገኛል። ይህ ደግሞ ወደ ዶላር ሲቀየር $4.1 መሆኑንም አስታውቀው ይህ ገንዘብ ለዕለት ፍጆታ እንኳን እንደማይውልም ገልጸዋል። በመሆኑም እርዳታው ከዚህ ቀደሙ በምግብ እንዲሆንላቸው የጠየቁ ስደተኞቹ በተጨማሪም ዓለም አቀፉ ማህበረሰብ የፕሪቶሪያል ስምምነት ተፈጻሚ በማድረግ ወደ ቤታቸው እንዲመለሱ እንዲያደርግ ጥሪ አስተላልፈዋል። ህዳር 15 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል በሃላባ ዞን ቁሊቱ ከተማ ልዩ ቦታ ጮርቆ በተባለ ቦታ ከሌሊቱ 8 ሰዓት በደረሰ በትራፊክ አደጋ የአንድ ሰው ህይወት ሲያልፍ በንብረት ላይ ከፍተኛ ጉዳት ደርሷል። የትራፊክ አደጋው የተከሰተው በሌሊት ጉዞ ሲጓዙ በነበሩ የሲኖትራክ እና አይሱዙ ተሽከርካሪ ነው። በዚህም አደጋ የአይሱዙ ተሽከርካሪ ህይወት አልፏል። የአደጋው ዋና ምክንያት ጥንቃቄ በጎደለው የሌሊት ጉዞ ነው። በኢትዮጵያ ከሚገኙ ስደተኞች መካከል ከፍተኛውን ቁጥር የሚይዙት ደቡብ ሱዳናውያን ናቸው ተባለ። በአሁኑ ወቅት ኢትዮጵያ ከቀጠናው ውጪ ያሉ ሀገራትን ጨምሮ ከ34 ሀገራት የመጡ ስደተኞች ተቀብላ እያስተናገደች ነው ተብሏል። በሀገራችን ከሚገኙ ስደተኞች መካከል ከፍተኛውን ቁጥር የሚይዙት የደቡብ ሱዳን ዜጎች መሆናቸው ተገልጿል። 33% የሚሆኑ የሶማሊያ፣ 17% ደግሞ የኤርትራ ስደተኞች መሆናቸውን የኢትዮጵያ ስደተኞችና ከስደተኞች ተመላሽ አገልግሎት አስታውቋል። አገልግሎቱ ይህንን ያስታወቀው በሕዝብ ተወካዮች ምክር ቤት ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የ3 ወራት እቅድ አፈጻጸም ሪፖርቱን እያቀረበ ባለበት ወቅት ነው። የኢትዮጵያ ስደተኞችና ከስደተኞች ተመላሽ አገልግሎት ኃላፊ ወይዘሮ ጠይባ ሀሰን በሪፖርታቸው በአሁኑ ወቅት ኢትዮጵያ ከቀጠናው ውጭ ያሉ ሀገራትን ጨምሮ ከ34 ሀገራት የወጡ ስደተኞችን ተቀብላ እያስተናገደች እንደምትገኝም ገልጸዋል። የአዲስ አበባ ከተማ አስተዳደር ደንብና ማስከበር ባለስልጣናት በለሚ ኩራ ክፍለ ከተማ ወረዳ 13 በትናንትናው ዕለት በቀን 14 2018 ዓ.ም በኮሪደር ልማት ለህዝብ ማረፊያ በተሰሩ ወንበሮች ላይ የታጠቡ ልብሶችን ያሰጡ ግለሰቦችና ተቋም እርምጃ መውሰዱን አስታወቀ። ድርጊቱ የከተማውን ገጽታ የሚያበላሽና ልማቱ ከታለመለት ዓላማ እንዳይውል የሚያደርግ በመሆኑ ጥፋቱን ፈጽመው የተገኙ የኮሪደር ልማት መዝናኛ ካፌና ሰራተኞቹ በህግ ቁጥጥር ስር በመዋል ተጠያቂ በማድረግ ጉዳዩን እስኪወሰን ካፌው መታሸጉንም ተገልጿል። የናይጄሪያ ተማሪዎች ከታገቱ ከአንድ ሳምንት በኋላ 24ቱ ተለቀቁ። ከአንድ ሳምንት በፊት ከአዳሪ ትምህርት ቤታቸው ታፍነው ከተወሰዱ ተማሪዎች መካከል 24ቱ የናይጄሪያ ልጃገረዶች መፈታታቸውን የሀገሪቱ ፕሬዝዳንት አስታወቁ። የታጣቂ ቡድኖች አባላት በናይጄሪያ ኬቢቢ ግዛት የመንግስት ልጃገረዶች አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት በወረሩበት ወቅት አንድ ሰራተኛ ገለው 25 ተማሪዎችን አግተዋል። አንደኛዋ ተማሪ ብዙም ሳትቆይ ማምለጥ ችላለች። የናይጄሪያ ፕሬዝዳንት ቦላ ቲኑቡ የጸጥታ ኃይሎችን ለችግሩ ፈጣን ምላሽ መስጠታቸውን አመስግነዋል። ፕሬዝዳንቱ በሰጡት መግለጫ ግን እንዴት የታገቱት ተማሪዎች ሊለቀቁ እንደቻሉ ግልጽ አላደረጉም። በአፍሪካ በህዝብ ብዛት ቀዳሚ በሆነችው ናይጄሪያ ከቅርብ ዓመታት ወዲህ የሰዎች እገታ በከፍተኛ ደረጃ ጨምሯል። ባለፈው አርብ ከ250 በላይ ህጻናት ከካቶሊክ ትምህርት ቤት
ታግተው እስካሁን ድረስ የደረሱበት አልታወቀም። የፕሬዝዳንቱ ልዩ አማካሪ በሰጡት መግለጫ በኬቢ ግዛት ከሚገኙ ትምህርት ቤቶች የተወሰዱ ልጃገረዶች በሙሉ ተጠያቂ መሆናቸውን አረጋግጠዋል። ክስተቱ በሌሎች 2 የናይጄሪያ ግዛቶች መፈጸሙንም ጠቁመዋል። አማካሪው ኒኒፉ እንዳሉት ተጨማሪ የአፈና አደጋዎችን ለመከላከል የጸጥታ ኃይሎች ወደ ተጋላጭ አካባቢዎች እንደሚሰማሩም ተናግረዋል ያለው ዳጉ ጀነር ነው። ባንግላዴሻዊ ሐኪም ዶክተር ካምሩል ኢስላም ለ1800 ሰዎች በነፃና በአነስተኛ ክፍያ የኩላሊት ንቅለ ተከላ በማከናወን የፈጸሙትን ሰብአዊ ተግባር የዓለም አቀፍ አድናቆትን አስገኝቶላቸዋል። በዚህም የበጎ አድራጎት ተግባራቸው የሀገሪቱ ከፍተኛ የሕክምና ሳይንስ ክብር ሽልማት ተበርክቶላቸዋል። ዶክተር ካምሩል ኢስላም በባንግላዴሽ አነስተኛና መካከለኛ ገቢ ላላቸው ህብረተሰብ ክፍሎች የኩላሊት ሕክምናና አገልግሎት ተደራሽ ለማድረግ እየሰሩ ይገኛሉ። በዚህም በ1800 ሰዎች የኩላሊት ንቅለ ተከላ በማድረግ በሀገሪቱ የሕክምና ታሪክ ቀዳሚውን ስፍራ መያዛቸው ተናግረዋል። ሐኪሙ በባንግላዴሽ መዲና ዳካ ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች የኩላሊት ንቅለ ተከላና የህክምና ክትትል የሚያገኙበት ማዕከል በመክፈት ጥራት ያለው አገልግሎት በመስጠት ላይ ናቸው። ይህንን የዶክተሩ ሰብአዊ ተግባርን በባንግላዴሽ የሚገኙ መገናኛ ብዙሃን ሰፊ ሽፋን ሰጥተውታል። በሌሎች ተቋማት ለኩላሊት ንቅለ ተከላ እስከ $20,000 የሚጠየቅ ቢሆንም ዶክተር ካምሩል ኢስላም ግን ለአብዛኞቹ በነፃና በአነስተኛ ክፍያ አገልግሎትን በማቅረብ እየሰሩ ይገኛሉ። በቤኒሻንጉል ጉሙዝ ክልል ሲንቀሳቀስ የነበረው ተቃዋሚ የቢሮ ዲሞክራሲያዊ ፓርቲ በገዢው የብልጽግና ፓርቲ ጋር ለመዋሃድ መወሰኑን ተቃውሞ ገጠመው። ፓርቲው ትናንት ሰኞ በመተከል ዞን ቡለን ከተማ ባካሄደው ሁለተኛው አስቸኳይ ድርጅታዊ ጉባኤ ውህደቱን በአብላጫ ድምጽ ማጽደቁን የፓርቲው ሊቀመንበር አቶ አመንቲ ጊሼ ለዶቼ ቬሌ ተናግረዋል። አቶ አመንቲ ውሳኔውን የማህበረሰቡ ጥቅም ለማስጠበቅ ያለመ መሆኑን ገልጸዋል። በርካታ የቦዴፓ አመራሮች እሳቸውን ጨምሮ በክልሉ መንግስት መዋቅር ውስጥ ተመድበው እየሰሩ መሆኑንና ይህ መልካም ውጤት ያስገኘው አብሮ መስራት ለውህደቱ መነሳሳት እንደፈጠረ አስረድተዋል። በሌላ በኩል ፓርቲው ወክለው በህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ አለሙ ውሳኔውን በጽኑ ተቃውመውታል። ዶክተር መብራቱ ውህደቱን የግለሰቦችን ጥቅም ለማስጠበቅና ስልጣኑን ያገኙ አመራሮችን ለመደለል የተደረገ ነው ሲሉም ከሰዋል። ጉባኤው ትክክለኛ ያልሆነ እንደነበር የገለጹት ዶክተር መብራቱ የህዝቡን ጥያቄ መልስ ሳያገኝና ህዝቡ በጅምላ እየተጨፈጨፈ ባለበት ወቅት ፓርቲውን ማፍረስ በፍጹም ተቀባይነት የለውም ሲሉ ውሳኔውን አውግዘውታል። ዶክተር መብራቱ ትግሉን ለማስጠበቅ ሌላ ፓርቲ ማደራጀትን ጨምሮ አማራጭ መንገዶችን እንደሚፈልጉም ተናግረዋል። በ2013 ዓ.ም የተመሰረተው ቦዴፓ በስድስተኛው ዙር ምርጫ አንድ የፌዴራል ፓርላማ መቀመጫ ማሸነፉ ይታወሳል። የክልሉ ርዕሰ መስተዳድር አሻድሊ ሐሰን የውህደት ውሳኔውን ያጸደቁ ሲሆን ይህ ውሳኔ ይፋ የሆነው ፓርቲው ጠንካራ ድጋፍ አለው በሚባልበት ቡለን ወረዳ ባለፈው ቅዳሜ ከ30 በላይ ንጹሃን ዜጎች በጥቃት በተገደሉበት ማግስት መሆኑን የጉዳዩን ክብደት ይጨምራል። ደም መፍሰሱን ለማስቆም ጥረት እያደረግን ባለንበት ወቅት ዛሬ ሩሲያ ጥቃት ፈጽማብናለች ሲሉ ዘለንስኪ ተናገሩ። የዩክሬን ፕሬዝዳንት ዘለንስኪ በኤክስ ገጻቸው ላይ በዛሬው ዕለት ከእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ጋር መነጋገራቸውን ገልጸው ጥሩና ፍሬያማነት ውይይት ማድረጋቸውን አስረድተዋል። ጨምረው ጠቅላይ ሚኒስትሩ ለዩክሬን ሕዝብ ሀዘናቸውን በመግለጻቸው አመሰግናለሁ። ይህንን ደም መፋሰስ ለማስቆም ከአሜሪካ ከአውሮፓና ከሌሎች ዓለም አቀፍ አጋሮች ጋር ጥረት እያደረግን ባለንበት በዚህ ወቅት ሩሲያ ሌሊቱን ጥቃት ፈጽማብናለች ያሉት ዘለንስኪ ይህንን የፈረንጆች ወር ማለትም ኖቬምበር ከመጠናቀቁ በፊት ከአሜሪካ ፕሬዝዳንት ጋር ተገናኝተው መነጋገር እንደሚፈልጉም አስታውቀዋል። ይህንን ውይይት ለማድረግ የሚያስችል ዝግጅት እየተደረገ መሆኑን ደግሞ የዩክሬን ብሔራዊ የደህንነትና መከላከያ ምክር ቤት ገልጿል። በሐዋሳ ከተማ በማርበርግ ቫይረስ የተያዘ ሰው መገኘቱን የጤና ሚኒስቴር ተናገረ። ግለሰቡ በጂንካ ከተገኘው የመጀመሪያ የማርበርግ ቫይረስ ተጠቂ ጋር ንክኪ የነበረው ወደ አካባቢው ተጉዞ ወደ ሐዋሳ ተመላሽ የነበረ ነውም ተብሏል። ይህ የተባለው የጤና ሚኒስቴር የህብረተሰብ ጤና ኢንስቲትዩሽን በማርበርግ ቫይረስ ዙሪያ እየሰሩት ያለውን ስራ በተመለከተ ለጋዜጠኞች ማብራሪያ በሰጡበት ወቅት ነው። በዚህም ወቅት የጤና ሚኒስትሯ ዶክተር መቅደስ ዳባ በለይቶ ማቆያ ውስጥ ላሉ ሰዎች በየዕለቱ የላቦራቶሪ ምርመራ እንደሚደረግም ተናግረዋል። ቫይረሱ ከተከሰተበት ህዳር 5 ቀን እስከ ህዳር 17 ቀን 2017 ዓ.ም ድረስ 73 የላቦራቶሪ ምርመራ ተደርገዋል ያሉት ሚኒስትሩ በዚህም 11 ሰዎች በቫይረሱ ተጠቅተዋል። 6ቱ ህይወታቸው አልፏል፣ 5ቱ ደግሞ በህክምና ላይ ናቸው ሲሉም አስረድተዋል። በሌላ በኩል ሌሎች ሀገራት ላይ ተሞክሮ ለውጥ ያመጣ ዶሚዲስፔር የተባለ ጸረ ህዋስ መድኃኒት ወደ ሀገር ቤት በማስገባት ለ16 የህክምና ባለሙያ እንዲሁም በህክምና ላይ ላሉ 5 የቫይረሱ ተጠቃሚ ሰጥተናል ብለዋል። መድኃኒቱ ለውጥ እያመጣ መሆኑን የጠቆሙት ዶክተር መቅደስ በህክምና ላይ ያሉት 5 ተጠቂዎች የማገገም ሂደት ላይ መሆናቸውንም አስረድተዋል። በጽኑ ህሙማን ክፍል አንድ ታማሚ እንዳለም የተነገረ ሲሆን አስፈላጊውን ክትትል እየተደረገለትም ነው ተብሏል።
ሶማሊያ በዝናብ እጥረት በሚሊዮኖች የሚቆጠሩ ዜጎች ለረሃብ በመጋለጣቸው ለድርቅ አደጋ አወጀች። የተባበሩት መንግስታት የእርዳታ ማስተባበሪያ ጽሕፈት ቤት እንዳስታወቀው በሰሜን መካከለኛና በደቡብ ሶማሊያ ክልሎች ሁኔታው እየተባባሰ በመምጣቱ የሶማሊያ ፌዴራል መንግስት ህዳር 10 ቀን በይፋ የድርቅ አደጋ አውጇል። እንዲሁም አስቸኳይ ዓለም አቀፍ እርዳታ እንዲደረግ ጥሪ አቅርቧል። ፑንትላንድ በድርቁ ክፉኛ የተመቱት ከአካባቢዎች አንዷ ስትሆን የአካባቢ ባለስልጣናት ወደ 1 ሚሊዮን የሚጠጉ ሰዎች ድጋፍ እንደሚያስፈልጋቸው ይገምታሉ። ከነዚህ መካከል 130,000 የሚሆኑት ለህይወት አስጊ በሆነ አደጋ ላይ ውስጥ የሚገኙ ናቸው። በዚህም ወር መጀመሪያ ላይ የተባበሩት መንግስታት ድርጅት ወደ ባሪና ኑጋል ክልሎች የላከውን ግምገማ ተልኮ ማህበረሰቦቹ ከባድ የውሃና የምግብ እጥረት እንደገጠማቸው አረጋግጧል። ነዋሪዎቹ በቀጣዮቹ ወራት ሞት ሊከሰት እንደሚችል አስጠንቅቀዋል። በባሪ ክልል በምትገኘው ሻህዳ መንደር ከንቲባ የሆኑት አብዲቃኒ ኡስማን ኦማር ከባለፈው ዓመት ወዲህ ዝናብ አላገኘንም፣ ይህ በዓመታት ውስጥ እጅግ የከፋው ድርቅ ነው ብለዋል። በመቶዎች የሚቆጠሩ የተፈናቀሉ ቤተሰቦች ከ3 ወር በፊት ወደዚህ መጥተው ሌሎች እየመጡ ነው። ወንዶቹ ግጦሽና ውሃ ፍለጋ ወደ ጎረቤት ኢትዮጵያ በመሄዳቸው አዲስ የመጡ በብዛት ሴቶችና ህጻናቶች ናቸው ብለዋል። አክለው መንደሩ እነሱን ለመርዳት አቅም እንደሌለው በመግለጽ ማህበረሰቡ የውሃና የምግብ እርዳታ እንደሚያስፈልገውም ተናግረዋል። በሆንግ ኮንግ ታይፖል ወረዳ በሚገኘው ዋንግፉኮርት የመኖሪያ ግቢ ውስጥ በርካታ ከፍታ ያላቸው ህንፃዎች ላይ ከፍተኛ የእሳት አደጋ ደረሰ። በመላ ከተማው በፍጥነት የተሰራጨው ይህ አደጋ ለ13 ሰዎች ለህልፈት መዳረጋቸውና ሌሎች በርካቶች መቁሰላቸውን የከተማ ባለስልጣናት አረጋግጠዋል። ከሟቾች መካከልም አንድ የእሳት አደጋ ሰራተኛ ይገኙበታል። ዋንግፉኮርት ታይፖ ወረዳ ሆንግ ኮንግ ቢያንስ 13 ሰዎች ሞተዋል፣ ሌሎች ሆስፒታል ገብተዋል። እሳቱ በህንፃዎቹ ውጫዊ ክፍል ላይ በተገጠመው የቀርከሃ ስካፎልዲንግ ምክንያት በፍጥነት ተስፋፍቷል ተብሎ ይታመናል። የእሳት አደጋ ቢሮ አደጋው ከፍተኛ ወደ ሆነው ደረጃ 5 ከፍ አድርጎታል። አሁንም ድረስ ሌሎች ነዋሪዎች በህንፃዎቹ ውስጥ ተይዘው ሊሆን ይችላል በሚል ፍራቻ የእሳት አደጋ ሰራተኞችና አዳኞች የፍለጋና የማዳን ስራቸውን አጠናክረው ቀጥለዋል። አዲሱን የእሳተ ገሞራ ፍንዳታ የሚያጣራ የባለሙያ ቡድን ወደ አካባቢው ተላከ። በአፋር ክልል ኃይሌ ጉብ ተራራ ላይ የተከሰተው አዲስ የእሳተ ገሞራ ፍንዳታ የሚያጣራ የባለሙያ ቡድን ወደ አካባቢው መላኩ ተገለጸ። የክልሉ መንግስት ጉዳዩን የሚያጣሩ የሰመራ ዩኒቨርሲቲ የስነ ምድር ባለሙያዎችን ወደ ስፍራው መላኩ ተመላክቷል። በፍንዳታው የተከሰተው ብናኝ በአካባቢው ነዋሪዎች ላይ ጉዳት እንዳያስከትል የጥንቃቄ ስራዎችን የሚሰሩ የጤናና የአደጋ ስጋት ባለሙያዎች ስለመላካቸው የክልሉ አደጋ ስጋት ስራ አመራር ኮሚሽን የቅድመ ማስጠንቀቂያና ምላሽ ዳይሬክተር ማህያሊ ለኢቲቪ ተናግረዋል። ከፍንዳታው የሚወጣው ጭስ እስካሁን በአካባቢው ነዋሪዎች ላይ እንዲሁም ቱሪስቶች ላይ ያስከተለው ምንም አይነት ጉዳት አለመኖሩን ገልጸዋል። በኃይሌ ጉብ ተራራ ከተከሰተው አዲስ የእሳተ ገሞራ ፍንዳታ የሚወጣው ጭስና ብናኝ እየቀነሰ መምጣቱንም ተመላክቷል። በቅዱስ ጳውሎስ ሆስፒታል ለይቶ ማቆያ ውስጥ የነበሩ የማርበርግ ቫይረስ ተጠርጣሪዎች የምርመራ ውጤት ከቫይረሱ ነፃ መሆናቸው ተረጋገጠ። ቀላይ ህዝብን የሚያክሙ ሬዚደንት ሐኪሞች ማታ የቫይረሱ ተጠርጣሪዎችን እንዲያክሙ መደረጉ በሚዲያችን መነገሩ ተከትሎ አሰራሩ እንዲቆም መደረጉ ሐኪሞች ተናግረዋል። በርካታ ሰው በቫይረሱ እንደተያዘና ህይወታቸው ያለፉ ሰዎች ስለመኖራቸው በዘገብንበት የምስራቅ አርሲ ዞን አስኮ ወረዳ አካባቢ ኔትወርክና መንገድ መዘጋቱ ታውቋል። በሩሲያና ዩክሬን መካከል ለ4 ዓመታት የዘለቀው ጦርነት ለማስቆም በአሜሪካ የቀረበው የሰላም እቅድ ረቂቅ ላይ ተስፋ እንዳላቸው የሩሲያ ፕሬዝዳንት ቭላድሚር ፑቲን ገለጹ። ፕሬዝዳንት ቭላድሚር ፑቲን በኪርጊስታን ጉብኝት ባደረጉበት ወቅት ለጋዜጠኞች በሰጡት መግለጫ የአሜሪካ የሰላም እቅድ የሩሲያ አቋም ግምት ውስጥ ያስገባ ቢሆንም አንዳንድ ጉዳዮች አሁንም መታረም አለባቸው ብለዋል። የሰላም ረቂቅ እቅዱ ለወደፊት ስምምነቶች መሰረት ሊሆን እንደሚችልም ተናግረዋል። ፕሬዝዳንት ቭላድሚር ፑቲን በተጨማሪ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በቅርቡ ወደ ሞስኮ በመጓዝ ተጨማሪ ንግግሮችን እንደሚያካሂዱም አረጋግጠዋል። ውይይታቸውን በሩሲያ ቁጥጥር ስር በሚገኙት የዶንባስና ክሬሚያ ግዛቶች ጉዳይ ላይ እንደሚያተኩሩም ነው የተጠቆመው። የሩሲያው መሪ አክለው ማንኛውም የወደፊት ስምምነት ሩሲያ በዩክሬን ውስጥ ያላትን የግዛት ጥቅሞች እውቅና መስጠትና በዓለም አቀፍ ማህበረሰብ ዘንድም ተቀባይነት ሊኖረው ይገባል ማለታቸውን የዘገበው አልጀዚራ ነው። የዩክሬን ፕሬዝዳንት የጽህፈት ቤት ኃላፊ የሆኑት አንድሪ ይርማክ የእቅዱ ሙሉ ዝርዝር ገና ይፋ አለመደረጉን አንስተው የአሜሪካና የዩክሬን ባለስልጣናት በቀረበው እቅድ ላይ መስራታቸውን ይቀጥላሉ ብለዋል። አሜሪካ ባለፈው ሳምንት ባለ 28 ነጥብ የሰላም እቅድ ያቀረበች ሲሆን እቅዱ በሩሲያና ዩክሬን መካከል ለ4 ዓመት የዘለቀውን ጦርነት ለመቋጨት ተስፋ የተጣለበትም ነው ተብሏል።
ከፍተኛ የመንግስት አመራሮች ከ5.6 ቢሊዮን ብር በላይ በሆነ የጥራት ችግር ያለበት ማዳበሪያ ግዢ ምክንያት በሙስና ተከሰሱ። በማዳበሪያ ግዢ ዙሪያ የግዢ መመሪያዎችና ውሳኔዎችን በመጣስ እንዲሁም የጥራት ችግር የታየበትን የአፈር ማዳበሪያ ወደ ሀገር እንዲገባ በማድረግ በመንግስት ላይ ከ5.6 ሚሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት አመራሮችና ሌሎች ሰራተኞች ላይ ከባድ የሙስና ወንጀል ክስ ተመሰረተ። የፍትህ ሚኒስቴር አቃቢ ህግ ክሱን ህዳር 12 ቀን 2018 ዓ.ም የመሰረተው ሲሆን ክሱ ሰኞ ህዳር 15 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የከባድ ሙስና ወንጀል ችሎት ቀርቦ ክሱ ተጠርጣሪዎቹ የወንጀል ህጉን ተላልፈዋል የሚል መሆኑን የሪፖርቱ ዘገባ አመላክቷል። በአሜሪካ በነጩ ቤተ መንግስት አቅራቢያ በተከፈተ ተኩስ 2 ብሔራዊ ዘቦች ላይ ጉዳት ደረሰ። የዋሽንግተን ከንቲባ ጥቃቱ የታቀደ ጥቃት ነው ብለውታል። በተኩስ ልውውጡ የተጎዱ ብሔራዊ ጠባቂ ወታደሮች በአደገኛ የጤና ሁኔታ እንደሚገኙም ተናግረዋል። ተጠርጣሪው አስቀድሞ በአንድ ታጣቂ ወታደር ላይ ተኩስ የከፈተ ሲሆን እርሱን ሰምተው በመጡ ሌሎች ብሔራዊ ታጣቂ ወታደሮች ላይ ጥቃቱን ማስፋቱ የአካባቢ ፖሊስ አስታውቀዋል። ሮብ ከሰዓት በተፈጸመ በዚህ ጥቃት ሳቢያ ነጩ ቤተ መንግስት በጊዜያዊነት ተዘግቷል የተባለ ሲሆን በምስጋና ምሽት ዋዜማ በዋሽንግተን ዲሲ የሚገኘው ግዙፍ አየር ማረፊያ በረራ እንዲያቆም ተደርጓል ተብሏል። በአደጋው ወቅት በፍሎሪዳ ግዛት የነበሩ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጥቃቱን የፈጸመው ግለሰብ ማንም ይሁን ያወራርዳታል ብለዋል። ቢቢሲና ሲቢኤስ የተሰኙ መገናኛ ብዙሃን ደርሶኛል ባሉት መረጃ በአውሮፓውያኑ 2021 ወደ አሜሪካ የገባው ራህማኑላህ ላካንዋን የተሰኘው የአፍጋኒስታዊ ግለሰብ አሜሪካን ለጥቃቱ ተጠርጣሪ አድርገዋለች ብለዋል። ዶናልድ ትራምፕ ጥቃቱን የፈጸመው እንስሳ ዋጋውን መክፈሉ ባይቀርም ለብሔራዊ ጥበቆቻችን ደህንነት ወደ ፈጣሪያችን እንጸልይ ሲሉ በትሮዝ ገጻቸው መልእክታቸውን አጋርተዋል። የአፍሪካ ህብረት የጊኒ ቢሳኦ ወታደራዊ መፈንቅለ መንግስት እንደሚቃወም አስታወቀ። የአፍሪካ ህብረት ባወጣው መግለጫ በጊኒ ቢሳኦ ወታደራዊ መፈንቅለ መንግስት መካሄዱና ይህን ተከትሎ ፕሬዚዳንት ኡማሮም ቢኮሶ ኢምባሎን ጨምሮ ከፍተኛ ባለስልጣናት ለእስር መዳረጋቸውን አውስቶ ድርጊቱን አጥብቆ እንደሚቃወም ገልጿል። የህብረቱ ኮሚሽነር መሐመድ አሊ የሱፍ ባወጡት መግለጫ ይህ ድርጊት የተፈጸመው አገሪቱ ምርጫ አካሂዳ ውጤቱን እየተጠባበቀች ባለችበት ወቅት ነው ያሉ ሲሆን የአፍሪካ ህብረት ማንኛውንም ህገ መንግስታዊ ያልሆነ የመንግስት ለውጥም እንደማይቀበል አስረድቷል። ምርጫውን በተመለከተ የአፍሪካ ህብረት ታዛቢዎች በስፍራው ተገኝተው መመልከታቸውንና ትናንት ሪፖርት ማቅረባቸውን የጠቀሱት ኮሚሽነሩ በሀገሪቱ ህገ መንግስት መሰረት የምርጫውን ውጤት ይፋ እንደሚሆን ጥሪ አቅርበዋል። በህገ መንግስቱ የምርጫውን ውጤት ይፋ የማድረግ ስልጣን የተሰጠው ኮሚሽን የሚያቀርበውን ውጤት ማክበር አስፈላጊና ተገቢ መሆኑንም አስረድተዋል። ኮሚሽነሩን ጨምረው የታሰሩት ፕሬዝዳንትና ሌሎች ባለስልጣናት በአስቸኳይና ያለምንም ቅድመ ሁኔታ እንዲፈቱ ጥሪ ያቀረቡ ሲሆን ሁሉም አካላት ሁኔታውን እንዳይባባስ የበኩላቸውን ጥረት እንደሚያደርጉም አሳስበዋል። የ34 ዓመቷ ሙሊ አያት እንዱንጌ 3.6 ሚሊዮን ሺሊንግ የሚያወጣ አደንዛዥ እጽ ሆዷ ውስጥ በመያዝ ለማለፍ ስትሞክር በጆሞ ኬንያታ ዓለም አቀፍ ኤርፖርት ፖሊስ በቁጥጥር ስር ውላለች። የኬንያው የጸረ እጽ ክፍል መኮንኖች ከአዲስ አበባ ተነስታ ወደ ስፍራው ያቀናችው ግለሰብ ከአውሮፕላኗ በወረደች ጥቂት ደቂቃዎች ውስጥ በቁጥጥር ስር በማዋል ባደረጉት ምርመራ ተጠርጣሪው እጽ የተሞላባቸውን 28 እንክብሎችን ውጣ መገኘቷን የሀገሪቱ ሚዲያ ዘግቧል። ፖሊስ በግለሰቧ ላይ ክስ ለመመስረት መረጃዎችን እያደራጀ መሆኑንና ዜጎች ከእጽ ዝውውራቸው ራሳቸውን እንዲቆጥቡ ማሳሰቡን ስፑትኒክ ዘግቧል። የፈረንሳይ ከፍተኛ ፍርድ ቤት በቀድሞ ፕሬዝዳንት ሳርኮዚ ላይ የተላለፈው የጥፋተኝነት ውሳኔን አጸደቀ። የፈረንሳይ ከፍተኛ ፍርድ ቤት የቀድሞ ፕሬዝዳንት ኒኮላስ ሳርኮዚ በ2012 የድጋሚ ምርጫ ዘመቻቸውን ለማካሄድ ህገወጥ የገንዘብ ድጋፍን እንደተጠቀሙ የተወሰነባቸው ጥፋተኝነት ውሳኔ አጽድቋል። ይህ ውሳኔ በሌላ የክስ መዝገብ ይግባኝ እስኪሉ ድረስ ከእስር በተለቀቁ በ2 ሳምንት ጊዜ ውስጥ የተሰማ ታሪካቸውንና ለዝናቸው ተጨማሪ ሽንፈት ሆኗል። ሳርኮዚ በ2007 አሸናፊ በሆኑበት የፈረንሳይ ፕሬዝዳንታዊ ምርጫ ወቅት ከሊቢያ ምስጢራዊ የገንዘብ ድጋፍ ለማግኘት ሴራ ጠንስሰዋል በሚል ጥፋተኛ ከተባሉ በኋላ በፓሪስ ላሳንቴ ወህኒ ቤት ለ20 ቀናት ታስረው ቆይተዋል። ሳርኮዚ በበኩላቸው ምንም አይነት ጥፋት አለመፈጸማቸውን በመግለጽ ክሱን አስተባብለዋል። የሰበር ሰሚ ፍርድ ቤት ውሳኔ ሳርኮዚ ባልተሳካው የምርጫ ዘመቻቸው ወቅት በማጭበርበር ከመጠን በላይ ወጪ በማውጣት የተላለፈባቸውን የ1 ዓመት እስራት ግማሹን በይቅርታ የሚታለፍ ሲሆን የመጨረሻና የማይቀየር አድርጎታል። በፈረንሳይ ህግ መሰረት ይህ የስራ ቅጣት በእግር ላይ በሚታሰር የኤሌክትሮኒክስ መቆጣጠሪያ መሳሪያ ወይም በዳኞች በሚወሰኑ ሌሎች ቅድመ ሁኔታዎች ክትትል እየተደረገበት በቤት ውስጥ ሊፈጸም ይችላል ሲል የዘገበው አፍሪካ ኒውስ ነው።
ከኢትዮጵያ አየር መንገድ ጀምሮ የተላለፈ በሽታ ልየታ መጀመሩ ተገለጸ። በጅንካ ከተማ የተስተዋለውን የማርበርግ ቫይረስ ተከትሎ በአዲስ አበባ ከተማ የቅድመ መከላከያ ስራ መጀመሩን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩሽን ለመናኸሪያ ሬዲዮ አስታውቋል። ከአዲስ አበባ ጤና ቢሮ ጋር በመተባበር የሕብረተሰብ ጤና አደጋ ቁጥጥር ማዕከልና የብሔራዊ ሕብረተሰብ ጤና አደጋ ማስተባበሪያ ማዕከል በጋራ በመሆን በከተማው የተላላፊ በሽታ ልየታ መጀመሩን የኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ተናግረዋል። በመዲናዋ በሚገኙ በሁሉም ጤና ተቋማት የቅኝት ልየታ ስራዎች መጀመራቸውን ያነሱት ዋና ዳይሬክተሩ ምልክቶቹ ከተለመዱ የጤና እክሎች ጋር ተቀራራቢ በመሆናቸው ማህበረሰቡ አጠራጣሪ ነገር ሲመለከት በአቅራቢያው ወዳለ የጤና ተቋም ሊያመራ እንደሚገባም ገልጸዋል። በጅንካ ከተማ ቫይረሱ ከተስተዋለበት ህዳር 5 ቀን 2018 ዓ.ም ጀምሮ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ለ38653 ሰዎች የልየታ ምርመራ መደረጉን ዶክተር መሳይ አንስተው በአየር ማረፊያው በድንበር ቦታዎችና በሌሎች የመግቢያና የመውጫ ቦታዎች ላይ ምርመራ እየተከናወነም እንደሚገኝ ጠቁመዋል። በኬላዎች የሚደረገው ቁጥጥር የማጠናከር የቅኝት ስራዎች የማስፋትና ለህብረተሰቡ ግንዛቤ ማስጨበጥ ላይ ትኩረት መደረጉን ዳይሬክተሩ አንስተው በበሽታው ህይወታቸውን ያለፉ ሰዎች ቤተሰቦቻቸው ሁኔታ በመቀበል በበሽታው እንዳይስፋፋ ብሔራዊ የቀብር ቡድን ስርዓተ ቀብሩን እንዲያከናውኑ ማገዝ እንደሚገባቸውም ተናግረዋል። አዲሱ የሚያዙ ሰዎች ከተገኙ ለይቶ የማቆያ ማዕከላት የህክምና አቅርቦትና የሰለጠኑ ሰራተኞች ዝግጁ መሆናቸውን ያረጋገጡት የኢንስቲትዩት ዳይሬክተር ዶክተር መሳይ ቫይረሱ ባልተገኘባቸው ክልሎች ቅድመ ዝግጅት እየተደረገ ነው ብለዋል። ማህበረሰቡ ከጤና ሚኒስቴር የሚሰጡ የጥንቃቄ መልእክቶችን በመተግበርና ጥቆማዎችን በ8335 እንዲሁም 952 ነጻ የስልክ መስመሮች ጥቆማ በመስጠት ኃላፊነቱን እንዲወጣ ዳይሬክተሩ ጥሪ አቅርበዋል። በአርሲ ዞን ሆንቆሎ ዋቤ ወረዳ በአጨዳ ላይ የነበሩ ከ15 በላይ ገበሬዎች ታፍነው ተወሰዱ። ከሰሞኑ የበርካታ ንጹሃን ዜጎች ሞት ያስተናገደው የአርሲ ዞን አሁን ደግሞ የበርካታ ሰዎች መታገጃ መሆኑን ምንጮቻችን እየጠቆሙ ይገኛሉ። በትናንትናው ዕለት በአርሲ ዞን ሆንቆሎ ዋቤ ወረዳ በአጨዳ ላይ የነበሩ ከ15 በላይ ገበሬዎች ታፍነው መወሰዳቸው የአካባቢው ነዋሪዎች ገልጸዋል። ከታፋኞቹ መካከል ባለፉት ጥቂት ሳምንታት ከቤተሰቦቻቸው በሞት ያጡ ይገኙበታል ተብሏል። የአሁኑ እገታ የተፈጸመው በአርሲ ሆንቆሎ ዋቤ ወረዳ መጅቱ ለማን ቀበሌ ልዩ ስሙ በቅቅሳ የሚባል ቦታ መሆኑ ታውቋል። አፋኞቹ ኦነግ ሸኔዎች ናቸው ይባላል። እኛ ግን ማረጋገጥ አንችልም። እስካሁን በህይወት ላይ የደረሰ አደጋ የታወቀ ነገር የለም በማለት ምንጮቹ ጠቁመዋል። ባለፉት 2 ሳምንታት ውስጥ ብቻ በተፈጸሙት 4 ተከታታይ ጥቃቶች 28 ሰላማዊ ሰዎች ግድያ እንደተፈጸመባቸው መረጃዎች ያሳያሉ። በምስራቅ አርሲ ሀገረ ስብከት በሆንቆሎ ዋቤ ወረዳ በቅቅሳ ቀበሌ ጥቅምት 18 ለ19 አጥቢያ ከምሽቱ 4 ሰዓት ላይ 5 ምዕመናን በታጣቂዎች መገደላቸው ተዘግቦ ነበር። በተመሳሳይ ጥቅምት 17 ቀን 2018 ዓ.ም ከሌሊቱ 4 ሰዓት አካባቢ ላይ በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ አርሴማ አጥቢያ የሚኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ 3ቱ መገደላቸውና 4ቱ ደግሞ መታገታቸው ተገልጿል። በሶስተኝነት በአርሲ ሀገረ ስብከት ጉና ወረዳ በሚገኝ ኖኖ ጃዊ ቀበሌ የሚኖሩ 14 ምዕመናን ከሌሊቱ 6 ሰዓት አካባቢ በዕለተ ሮብ ጥቅምት 13 ቀን 2018 ዓ.ም ለ14 አጥቢያ ከተገኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉት ሲሆን 6ቱ ከመገደላቸው ከአንድ ቀን በፊት ቀድመው ታፍነው ተወስደው ነበር ተብሏል። ላለፉት 2 ዓመታት ማለትም ከ2016 ዓ.ም መስከረም 2 ጀምሮ እስከ 2017 ዓ.ም ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆን 27 ምዕመናን ደግሞ አሁንም ድረስ ታግተው ያሉበት እንደማይታወቅ መረጃዎች ይጠቁማሉ። ምርጫ ቦርድ ከፓርቲነት የሰረዘው ህወሓት ህጋዊነት ሳይመለስ በትግራይ የሚካሄድ ምርጫ የለም ብሏል። ከሌላ ወቅት በተለየ በተጠናከረ አቋም ላይ ይገኛለሁ ሲልም ገልጿል። የፌዴራል መንግስት ከህወሓት ጋር የገባውን ውል ለመፈጸም ዝግጁነት እያሳየ አይደለም። የትግራይ ግዛታዊ አንድነት ማረጋገጥና ተፈናቃዮች ወደ ቀያቸው መመለስ ጥቅሙ የጋራ ነው ብሏል። ህወሓት ከፌዴራል መንግስት የተደራደረ ብቸኛ ፓርቲ ነው። ስለሆነም ፓርቲው በማንኛውም መመዘኛ ማጣጣል አይቻልም ሲል አክሏል። ህወሓትን አላውቅም ማለት የፕሪቶሪያ ላይ ሰላም ስምምነት ማፍረስ ማለት ነው። ይህ አካሄድ እንደ አገር አይጠቅምም። ስለሆነም ቆም ብሎ መታሰብ አለበት ብለዋል። የፕሪቶሪያ ውል አገናኝ ድልድያችን ነው። ስለሆነም እንዳይበጠስ በጥብቅ መጠበቅ አለበትም ሲልም ገልጸዋል። የኢትዮጵያ ብሔራዊ የምርጫ ቦርድ ከፕሪቶሪያ የሰላም ስምምነት በላይ ሆኖ ህወሓት ከፓርቲዎች ምዝገባ መሰረዙ ልክ አይደለም። የፓርቲዎችን ህጋዊ እውቅና ሳይመልስ በትግራይ ምርጫ ማካሄድ አይቻልም ሲልም አሳውቋል።